ታላቅ የምስራች ከሜሪትስ ፕሮፐርቲስ ለንግድ ሱቅ ፈላጊዎች በሙሉ እርሱ ይነግዱ እንጂ ትርፋማ የሚሆኑባቸውን አላያም ቢያከራዩአቸው አዋጭ የሆኑ የንግድ ሱቆችን በመሃል ተክለ ሃይማኖት ለሽያጭ ማቅረባችንን ስንገልጽ በታላቅ ደስታ ነው። ሜሪትስ ፕሮፐርቲ ከሰፊ ካሬ አማራጭ ጋር ከ14 ካሬ እስከ 40 ካሬ የንግድ ሱቆችን ከ3.8 ሚሊዮን ብር አጠቃላይ ክፍያ ጀምሮ እንዲሁም ቀድሞ ለሚመጡ ውስን ደንበኞች በ3 ወር ጊዜ ውስጥ የሚረከባቸውን ስራ ማላመጃ የንግድ ሱቆችን ከነጻ ስጦታ ጋር ይዘንሎት ቀርበናል። እንዲሁም የመኖሪያ አፓርትመንቶችን ለምትፈልጉ ውድ ደንበኞቻችን ሜሪትስ ፕሮፐርቲ አራዳ ፓርክ ፊት ለፊት ከባለ 1 እስከ ባለ 3 መኝታ አፓርትመንቶችን ከ30% ታላቅ ቅናሽ ጋር ይዘንሎት ቀርበናል። ታዲያ ይህ የማይደገም ዕድል ሳያመልጦ ከታች ባለው ስልክ ይደውሉ። የህወሓት የጦርነት ዝግጅት ተጧጡፎ ቀጥሏል። ምናልባት ከዚህ በኋላ የጦርነቱን አይቀሬነት ነው እንጂ የምንነጋገረው ብዙ ጦርነቱ የሚቀርበት ነገር ያለ አይመስልም። ስለዚህ በማይቆረው ጦርነት ውስጥ የሚያስብ ማይንድ ሴት ያስፈልጋል ብዬ ነው የማምነው። አይ ዶንት ኖ ከዚህ በፊት አንዱ ክርክር ያኔ የሰሜኑ ጦርነት ወይም የትግራይ ጦርነት ጊዜ እኔም ጊዜ ሰጥቼ ራሴንም የጠየቅኩት የተለያዩ ፖለቲከኞችን የጠየቅኩት ጥያቄ ከሁሉም ወገን ጦርነቱ ማስቀረት ይቻል ነበር አይቻልም ነበር? ታስታውሳላችሁ? እኔም ቁጭ ብዬ ሳስበው እና በጻፍኩት ዶክመንት ላይ ጦርነቱ ማስቀረት ይቻላል አይቻልም የሚለውን ደጋግሜ አስልቼዋለሁ። ያኔውን ማለት ነው። ዛሬም ይሄን ጥያቄ ጠየቅኩና ራሴን ቀጣዩን ጦርነት ማስቀረት ይቻላል አይቻልም የሚል ራሴን ጠየቅኩኝ። እስቲ ራሳችሁንም ጠይቁና ሐሳብ እየሰጣችሁ ሂዱ። አዲስ ኮምፓሶች ምኞታችን ፍላጎታችን ጦርነቱ እንዲቀር ነው። ሚዲያችን የሚሰራው ጦርነት እንዲቀር ነው። ግን አሁን የምናየው ዝንባሌ ጦርነቱ መቅረት ይችላል የሚል ጥያቄ እንድናነሳ ነው የሚያደርገን እና ጦርነቱ ከመካሄዱ በፊት ይሄን ጥያቄ መልሰ ነው መሄድ አለብን ብዬ ያምናል። ሶስቲ አዲስ ኮምፓሶች ከ1100 ኦልሞስት 1200 ሰዎች አላችሁ፣ እየሰማችሁ ያላችሁ፣ አስተያየት እየሰጣችሁም ያላችሁ አላችሁ። ይሄን ጥያቄ ላምጣላችሁ፣ በሻ ጻፍልኝ። ቀጣዩን ጦርነት ማስቀረት ይቻላል ወይ? ምን ቢደረግ ነው ጦርነቱን ማስቀረት የሚቻለው? ይህን ጥያቄ ጠይቁ ፕሊስ። ከዛ በኋላ ንግግራችን ይህንን ማዕከል ያደረገ ይሆናል ማለት ነው። ይቻላል የምትሉ ሰዎች ካላችሁ ምን ሲደረግ ነው ጦርነቱ የሚቀረው? ምን ቢደረግ ነው ጦርነቱ የሚቀረው? አይቀርም የምትሉ ከሆነ ደግሞ ምን መደረግ አለበት በማይቆረው ጦርነት ውስጥ? ይህን ጥያቄ እንድትጠይቁልኝ እፈልጋለሁ። የጋራ ጥያቄም እንዲሆን ነው የምፈልገው። የአዲስ ኮምፓስ የጋራ ጥያቄ፣ የዚህ የምትወያዩ ሰዎች አንድ ላይ የጋራ ሐሳብ እንድናሽከረክረው ስለምፈልግ የኔን ግን ነግራችኋለሁ። ያኔም ያ ደም አፋሳሹ ጦርነት በዛ ልክ ይሆናል ብዬ ባላስብም ጦርነቱ አይቀሬ መሆኑ ግን ይገባኝ ነበር። አይቀሬ መሆኑ የራሱ የሆነ ምክንያቶች ስለነበሩት አሁን እዛ ውስጥ ገብቼ ድሮን 1 2 3 ብዬ ጊዜያችሁን አላጠፋም። ቢያንስ ግን የነበረው ለውጥ የተካሄደው ለውጥ
ያስደሰታቸውና ያስከፋቸው አካላቶች ነበሩ። የተከፉት አካላት ደግሞ ትላንትና ስልጣኑን ተቆጣጥረው ፖለቲካውን በበላይነት ሲመሩት የነበሩ፣ ኢኮኖሚውን በበላይነት ሲመሩት የነበሩ፣ የጸጥታ መዋቅሩን በበላይነት ሲመሩት የነበሩ፣ የደህንነቱን በበላይነት ሲመሩት የነበሩ፣ መከላከያው ምኑን፣ ውጭ ጉዳዩን፣ አጠቃላይ ነገሩን በፍጹም የበላይነት ሲመሩ የነበሩ ጽንፈኛ ብሔርተኝነት ያላቸው ከሆነ አካባቢ ጽንፈኛ የሆኑ አካላቶች የነበሩበት ነው። የነሱ የበላይነት ነው የነበረው። እንደሆነ ነገር ነው ከእጃቸው ላይ ሹልክ ብሎ የወጣባቸው። በቃ የሆነ እንትን ተአምራዊ ነው። አሁን ወደ ሃይማኖት አልወስደውም እንጂ ተአምራዊ ነው። የአንዳንዶቹ የ200 ዓመት እቅዳቸው ነው የተሰበረው። የ200 ዓመት እቅዳቸው እኔ በመጽሐፍም አስቀድሜ ጽፌዋለሁ። የ40 ዓመት ስትራቴጂክ እቅዳቸው ነው መሀል ላይ የተኮላሸው። የምስራቅ አፍሪካ ጁን እንሆናለን፣ በፖለቲካውም በኢኮኖሚውም በወታደራዊውም የበላይነት እንይዛለን፣ በዲፕሎማሲውም የበላይነት እንይዛለን፣ ሁሉን ነገር በቁጥጥር ስር አውለን ሄጂሞኒክ የሆነ የፖለቲካ የበላይነት ይዘን እንቀጥላለን የሚሉ ሰዎች በሶኮል ቲፒኤልኤፍ እና በሱ ዙሪያ ያለው ሊቅ ቀላል አይመስለኝም። ህወሓት ባይሆንም በህወሓት ዙሪያ ያለ ሊቅ ነበር። ሚዲያም ቢከፍት ኢንተርቴይንመንት ሚዲያ የሆነ ነገር ሲሰራ የነበረ እንጂ ዲፕ የሆነ ፖለቲካ ላይ የማይሰራ ነበረ። ስታየው ኢትዮጵያ ምናምን ሲል ልክ እውነታው ሲመጣ ግን የትግራይ ብሔር ጽንፈኝነት ውስጥ የተወሸቀ ማለት ነው። ኢትዮጵያ ሲልህ የነበረው ለካ እሱ የበላይነት ስለነበረው እሱ የሚፈልገው አካል አዲስ አበባን ስለተቆጣጠረ፣ ዋሽንግተን ዲሲን ስለተቆጣጠረ፣ ቻይናን ስለተቆጣጠረ፣ በአምባሳደርነት በምንነት የኢትዮጵያን ኢኮኖሚ ስለተቆጣጠረ ነበር ለካ ኢትዮጵያ የሚል ሰንደቅ ዓላማ ሁሉ የሚል ልክ እሱን በሆነ ፍጥነት ተአምር በሚመስል መልኩ ሚራክል በሚመስል መልኩ ሽርትት ብሎ ከእጃቸው ወጣ። ሽርትት ብሎ እነዚህ አካላቶች መቀሌ ገብተው ሲከትሙ ተሸንፈናል ብለው አይደለም የከተሙት። እጃቸውን አልሰጡም። የሆነ ወቅትና የሆነ ጊዜ ጠብቀው ጦርነት እንደሚለኩሱ ግልጽ ነበር። ተሸንፈው መኖር አይችሉም እነዚህ ሰዎች። ህወሓት በምንም ተአምር ተሸንፎ መኖር አይችልም። ጥቅል ነገር ነው እያነሳሁ ያለሁት። ተሸንፎ የማይችል ከሆነ ደግሞ ጦርነት መክፈቱ ግድ ነበረ ማለት ነው። የዛሬ 5 ዓመት ወይ 6 ዓመት ያለውን ነገር ስንገመግመው ጦርነቱ አይቀሬ ነበር። ሰሜን ዕዝ የተመታው በዛ ነው። ሌሎች የተደረገው በዛ ነው። ሚስካልኩሌሽን ቢኖራቸው ሚስካልኩሌሽናቸው ነው እንጂ እንዲሸነፉ ያደረጋቸው ካልኩሌሽናቸው 4 ኪሎ መግባት ነበር። ካልኩሌሽናቸው እሱ ነው። የነ አባይ ፀሐዬ ካልኩሌሽን፣ የነ ስብሃት ካልኩሌሽን፣ የነ ጀነራል ዮሐንስ ካልኩሌሽን፣ የነ ፍስሐ መንጁስ ካልኩሌሽን፣ ሌሎቹም በሙሉ ህወሓት ካልኩሌሽኑ በሙሉ መዳረሻችን አዲስ አበባ ነው። ተመልሰን ስልጣኗን እንይዛታለን፣ ሽንፈታችንን እንቀለብሳለን ነው። ስለዚህ ጦርነቱ አይቀሬ ነበር። አሁን አይቀሬ ነበር ካልነው ኤንድ ተካሄደ፣ አለቀ። ቀጥሎ የሚመጣው ጥያቄ አሁንስ አይቀሬ ነው ወይ? እኔ እንድንነጋገርበት የፈለግኩት ነጥብ ይሄንን ነው።
አሁንስ እየመጣ ያለውን መጣው ያለውን ጦርነት ማስቀረት ይቻላል ወይ? እኔ እነ ጌታቸው ረዳም በጣም ክሪቲካል ታይም ስለሆነ ስለወደፊቱ ስለሆነ ስፒክ አውት ቢያደርጉ ደስ ይለኛል። እየወጡ እያረጉ ነው አውቃለሁ። ግን ዲስ ኢዝ ክሪቲካል ከተጀመረ በኋላ ዋንስ ጦርነቱ ከተጀመረ በኋላ መተን የምንሰጠው ፖለቲካ ትንታኔ ስለ ጦርነት ነው የሚሆን። ልንገራችሁ፣ ምናልባት ይሄን ያህል ሞተ፣ ይሄን ያህል ታንክ ወደመ፣ ይሄን ያህል ድሮን ላንል እንችላለን። እኔ እንደዛ አይነት ሚዲያ አይደለም የኔ ሚዲያ። ግን የጦርነት ድባብ ትንታኔ ነው የሚሆነው የፖለቲካ ትንታኔያቸው። ከዛ ይልቅ አሁን መተው በተለይ እንደ ጌታቸው አይነት እንደ ጻድቃን አይነት ሰዎች መተው ጦርነቱን ማስቀረት ይቻላል አይቻልም የሚለው ላይ ሲሪየስሊ ሀሳብ ቢሰጡ ደስ ይለኛል። ይቻላል ወይ? ኦኬ፣ የሚቻለውስ ምን ከሆነ ነው? ጻድቃን ምንድን ነው የሚለን? ጌታቸው ምንድን ነው የሚለን? ጀነራሎቹ ከትግራይ የመጡት ጀነራሎች ምንድን ነው የሚሉን? ቀጥሎ ደግሞ የነሱ የሚያሰሏቸው ጥቅሞች እንዳሉ አውቃለሁ። የነሱ ተቃራኒ የሆነ በተለይ ከመሬት ከምናም ጋር ተያይዞ የአማራ ኃይሎችስ ኢንክሉዲንግ አማራ ብልጽግና ቅርንጫፍ ጽሕፈት ቤትም ሊሆን ይችላል ምንድን ነው የሚለን? ኖት ኦንሊ አሁን የጌታቸው ብዬ ስል ጌታቸው ብቻ እያልኩ አይደለም። በደንብ ግልጹ ነው እዚህ ላይ ጌታቸው ወይ ጀነራል ጻድቃን ወይ የትግራይ ተወላጅ ጀነራሎች ምናምን ብቻ እያልኩ አይደለም። በዚህም ሳይድ አስባለሁ፣ በዚህም ሳይድ ፖለቲከኞቹንም በዚህም ሳይድ አስባለሁ። እነ ኮሎኔል ማን ነው የወልቃይቱ ኮሎኔል ምንድን ነው የሚለው? እሱም ኮንሲደር ነው የማደርገው ግልጽ እንድትሆኑ። የዛ አካባቢ በአሁን ሰዓት እያስተዳደሩ አካላቶች ወይም ደግሞ የተከዜ ዘብ የሚባለው የዛ ኃላፊዎች ምንድን ነው የሚሉት? ኮሎኔል ደመቀ ዘውዱ በሉ ዋና አስተዳዳሪው ኢቭን የጎንደር ፖለቲከኞች ውጭ ያሉት እና ያሌው ሜምበርም ሌላውንም ጨምሮ ነው እያነሳ ያለው። ስለዚህ አምኖ ስናገር ስለ ጌታቸው ረዳ ስለ ጻድቃን ወይም ደግሞ ጥለው ስለመጡት ጀነራሎች ብቻ አይደለም፣ በዚህም ሳይድ ያሉትንም ነው ኮንሲደር የማደርገው። ምክንያቱም አሁን ጌታቸው መጥቶ ወይም ጻድቃን መጥቶ ወይም ጀነራሎቹ መጥተው አይ እንደው ምዕራብ ትግራይ እኮ እኛ የምንለውን ቢሰጥ ለትግራይ መስተዳድር ቢሰጥ ጦርነቱ ይቀራል ቢለኝ መፍትሄው ምዕራብ ትግራይን መስጠት ነው፣ መፍትሄው ወልቃይት ምናምን ልል አልችልም። ቢኮስ በዚህኛው ወገን ደግሞ የሚያነሳ ስላለ መፍትሄው ራያን መስጠት ነው ብሎ ጌታቸው ቢለኝ ወይም ጻድቃን ቢለኝ ወይም የመጡት ጀነራሎች ቢሉኝ እንዴ how about the other side of እነ ዶክተር ሲሳይ መንግስቴ መቼለት ያወራሁት ሰው ሌሎቹም እኔ መፍትሄ እየፈለግኩ ያለሁት ከአንድ ሳይድ አይደለም። ለዚህ መልስ እየፈለግኩ ያለሁት ከአንድ ሳይድ ብቻ አይደለም። ሁላችንም ነው ልንነጋገርበት የሚገባው። ስለዚህ ጥያቄው መጣሁ ያለውን ጦርነት ማስቀረት እንችላለን ወይስ ያለቀ የደቀቀ ጉዳይ ነው? ማስቀረት እንችላለን ከተባለ ምን በማድረግ ነው የምናስቀረው? ማስቀረት የማይቻል ከሆነ ደግሞ ምን ይደረግ? የኔ ጥቅል አስተሳሰቤ ይሄ ነው። ስለ ትናንትና አንስቻለሁ፣ ስለ ዛሬው በዚህ ደረጃ ነው ማሰብ። አንድ የሆነ ደብረጽዮንን ወይም አማኑኤል አሰፋን ወይም ጀነራል ታደሰን ብጠይቀው አዎ ማስቀረት ይቻላል። የሚቻለው ግን ምዕራብ ትግራይ ሲመለስልን፣ ራያ ሲመለስልን፣ በጀት ሲለቀቅልን እንዲህ ሲል እንደሚለኝ አውቃለሁ። ይሄ መፍትሄ ነው ወይ ነው ለኔ ጥያቄ። በዚህኛው ሳይድስ ነው ጥያቄ
ስለዚህ አይ ቲንክ ኮር ፖይንት የሚመስለኝ እኔ አሁንም ደጋግሜ እንዳትሰለቹኝ፣ ምክንያቱም ለወደፊት የሚመጣው ጥያቄ እሱ ስለሆነ ጦርነቱ ከተጀመረ በኋላ ማስቀረት ይቻል ነበር አይቻልም ነበር ምናምን ስለሆነ ከወዲሁ ተነጋግረን ቦልድ ሆነን አስምረን መሄድ አለብን። ይሄ አንዱ ነው። ዛሬ የማያቸው ዝንባሌዎች ለኔ ጦርነቱ የሚቀርበት ነገር እንደሌለ ነው እያየሁ ያለሁት። በጣም ጨለምተኛ ልሁን፣ ግን ጦርነቱ የሚያስቀር ነገር እያየሁ አይደለም። ህዝብ ይሳተፍበታል አይሳተፍበትም ሌላ ጉዳይ ነው። ህወሓት ባለው ታጣቂ ኃይልና ከሻቢያ በማገኘው ድጋፍ፣ ዘመነ በሚሰጡት ድጋፍ፣ ኦነግ ሸኔ በሚሰጠው ድጋፍ የመጀመር እድል ይኖረዋል። ስለዚህ የማየው ዝንባሌ ወደ ጦርነት የመግባት ዝንባሌ ነው የማየው። ትላንትና ህወሓት መግለጫ ወጥቷል። ትላንት አንድ ሁለት ሶስት ብያው ምክንያቶቹ ነግራቸዋል። በትላንትና የህወሓት መግለጫ ላይ በግልጽ ያስቀመጠው ነገር ወደ ጦርነት ለመግባት ሀብታችንን እናደራጅ ነው ያለው። ኦልሞስት ወደ ጦርነት ባይልም ህልውናችንን ለማረጋገጥ ሀብታችንን እናሰባስብ ነው ያለው። ለኔ ህልውና የሚለው ጦርነት አድርጌ ነው የወሰድኩት። ሀብታችንን እናሰባስብ፣ ሀብታችንን አሰባስበን ህልውናችንን እናረጋግጥ ነው ያለው። የትላንትና መግለጫ ነው። የኢትዮጵያ መንግስት ዳግም ወረራ ለማካሄድ ህዝባችንን ለመጨፍጨፍ ትግራይን ለማውደምና የትግራይን ህዝብ ከምድረ ገጽ ለማጥፋት የጭካኔ እርምጃ እየወሰደ ነው። ይሄ ትላንትና መግለጫቸው ነው። ህወሓት በፕሪቶሪያ ስምምነት ተግባራዊነት ለማድረግ ልዩነታችንን በሰላማዊ ፖለቲካዊ መንገድ ለመፍታት የማያቋርጥ ጥረት ብናደርግም የኢትዮጵያ መንግስት ተፈናቃዮችን አልመልስም ብሎ በወረራ የተያዙትን የትግራይ መሬቶች አላስመልስም ብሎ አገልግሎት ዘግቶ ደሞዝ ዘግቶ በጀት ከልክሎ ህዝባችንን እያስራበ ለዳግም ጦርነት ተዘጋጅቷል የሚል ነው የትላንትና የህወሓት መግለጫ። የብሔራዊ ክህደት ኃይሉም ከፌዴራል ከመንግስት ጋር በመሆን ወታደራዊ ዘመቻና የዘር ማጥፋት ወንጀሉን ተቀላቅሏል ይላል። እነ ጌታቸውን አሁን ወታደራዊ ዘመቻ አካል ሆነዋል፣ የዘር ማጥፋት ወንጀሉም አካል ሆነዋል ነው የሚሏቸው እነ ጌታቸውን ማለት። ስለዚህ ጊዜው የትግራይን ህዝብ አስተባብረን የትግራይ ህዝብ ጠላቶችን ሴራ በተባበረ ትግል መመከቻ ነው። ይሄ ይድረስ ለትግራይ ሰራዊት፣ ለትግራይ ጊዜያዊ አስተዳደር፣ ለህወሓት ብለው ነው የጻፉት። አንዱ ይሄ ፒውርሊ የጦርነት አዋጅ ነው። ፒውርሊ ምንም ሳይቀነስ ሳይጨምር ማለት። ከዛ ቀጥሎ ሁለተኛ የህዝብ ግንኙነታቸው ነው የወጣው። ባለፈው እሑድ ነው አሳይቻቸዋለሁ። የህወሓት የህዝብ ግንኙነት ኃላፊ ነው ሰውየው። እንዳያችሁት ፕሪቶሪያ ስምምነት ተቀዳዷል ነው። ፕሪቶሪያ ስምምነት ፈርሷል ነው ያለው። ይሄ እንግዲህ በደንብ እንድትረዱ ህወሓት ማለት ሴንትራላይዝድ ማዕከላዊ የሆነ ድርጅት ነው። ይህንን የፖለቲካ ህዝብ ግንኙነት ኃላፊያቸውን ወይም የፕሮፓጋንዳ ኃላፊያቸውን ሲያመጡ የእነሱን አቋም ነው የገለጸው። ሌላ እንዳይመስላችሁ፣ ሌላ ተራ ሰው አይደለም እየተናገረ ያለው። ድርጅቱን ወክሎ ነው የሚናገር፣ የድርጅት አቋም ነው። ስለዚህ ፕሪቶሪያ ፈርሷል ነው ያሉት። ፈርሷል ብቻ አይደለም፣ ይሄ ኮንቴስትድ ኤሪያ ምናምን የሚባል ነገር የለም ነው ያሉት። አወዛጋቢ ምናምን የሚባል ነገር የለም። ጠላቶቻችን ነው እንዲህ አይነት ነገር ፈርሞ የመጡት። ስለዚህ በህግም በታሪክም በምንም ኮንቴስትድ የሚባል ነገር የለም። ሁለተኛ ማለት ኔሬቲቭ እያስቀመጡ ስለሆነ አይቀርም ብዬ ያነሳው ስለሆነ ሁለተኛው ነጥብ እሱ ነው። ለማስታወስ
ትንሽ ትግርኛው መስማት ይችላል። የህዝብ ግንኙነት ኃላፊው ነው እንግዲህ የህወሓት ጽቡቅ ሕታዩ ኣብ ትግራይ ካራክርቲ ዝበሃሉ ቦታታት የለውን ንዝኾነ ከባቢ ንዝኾነ ክልል ዘከራክሮ ካራክርቲ ተባሂሎም ክፅውዑ ዝኽእሉ ቦታታት የለውን ተባህላውን ብጣዕሚ ጌጋ እዩ ሕዝቲ ተመከራክርቲ ተባሂሎም ዝፅውዑ ዘለው ምዕራብ ትግራይ ዞባ ምዕራብ ከም ዞባ ሙሉእ እዩ ጸለምቲ ሰሜን ምዕራብ ብዙሓት ወረዳታት ዝሓቆፈ ኣብ ዞባ ደቡብ ድማ 6 ወረዳታት 5-6 ወረዳታት ዝሓዘ እዩ ማለት እዩ እዚኦም ክልሎም ደሚርካ ወሲድካ ዳርጋ ፍርቂ ትግራይ እዮም ዝኾኑ ዘለዎ ወይም ድማ ያው ልዕሊ 4% ናይ ትግራይ ክኾኑ ዝኽእሉ ብጣዕሚ ሰፊሕ ግዛኣት ትግራይ እዩ ማለት እዩ ስለዚ ፍርቂ ትግራይ ያው ማንዛ ፍርቂ ትግራይ ኣከራኻሪ ተባሂሉ ክፅዋዕ ወይ ኣከራኻሪ ክኸውን ኣይኽእልን ኣከራኻሪ እውን ኣይኮነን ብምንታይ ኢና እዚ ነረጋግፆ ብሕጊ መንግስቲ ኣንፃር ርኢና ብሕጊ ኣከራኻሪ ኣይኮነን ሕገ መንግስቲ ናይ ትግራይ መሬት ምዃኑ ደንጊጉ እዩ ማለት እዩ ብታሪክ ኣከራኻሪ ኮይኑ ይፈልጥ ብተፈጥሮ ብጂኦግራፊ ያው ትግራይ እዩ ተው ዝነብር ህዝቢ እውን ህዝቢ ትግራይ እዩ ከም ተውካሪ ከባቢ ዝግበር ናይ ካልኦት ብሄራትን ብሄረሰባትን ምንቅስቃስን ዝነብር ሰብ ክህሊ ይኽእል እዩ ፍቱሽ ትግራዋይ ኮይኑ ከም ኣብ ኩሉ ከባቢታት ትግራይ ቶም ሕዝ ተባሂሎም ዘለዉ ግን መከራኽርቲ ኮይኖም ኣይፈልጡን መከራኽርቲ ክኾኑ እውን ኣይኽእሉን መከራኽርቲ እውን ኣይኮኑን እዞም ኮንቴስትድ ኤርያ ኢሎም ክገልፅዎም ይምክሩ እዮም እዚ ካብ ሓቂ ዝረሓቐ ካብ ፋክት ዝረሓቐ ምንም ጭቡጥነት እውን ዘይብሉ ናቹራል ይኹን ዋላ በቲ ሕገ መንግስቲ ትግራይ ናይ ትግራይን ከባቢታት እዮም ማለት እዩ ሕዚ እቶም መከራኽርቲ ዝብልዎም ዘለው ፀላኢ ያው መንግስቲ ብልፅግና ብሓይሊ ወሪሩ ዝሓዞም ቦታታት እዮም እስካዕ ሕዚ ስቲል ተጓቢጦም እዮም ዘለው ማለት እዩ ስጥራሕ ዘይኮነስ ያው ዲሞግራፊ ናይ ምቕያር ስራሕቲ ኣብኡ ዝነበረ ነባሪ ህዝቢ ትግራዋይ ነባሪ ህዝቢ ኣፈናቂልካ ጨፍጭፍካ ካብ መረቦት ክወፅእ ጌርካ ሓድሽ ህዝቢ እናምፃኻ እናስፈርካ ሓድሽ መንነት ሓድሽ ዲሞግራፊ ክፍጠር ናይ ምግባር ስራሕቲ ይሰርሕ ኣሎ ሕዚ ከራኻሪ እዩ ኣይኮነን ናብ ዝብል ዘይኮነስ ትድልየቱ እንታይ እዩ ዝብል ነገር ኢና ዝግበአና እምበር ጭቡጥ ናይ ግራውንድ ዘለዎ ናብ ክርክር ዝወስድ ናብ ጭቕጭቕ ዝወስድ ሕጋዊ ምክንያት ዘለዎ ኣይኮነን ሳሚ ትርጉሙን እየሰራችሁላችሁ ስለሆነ ስሙት ትርጉሙን ግን ባጭሩ ምንድነው እያለ ያለው ኮንቴስትድ የሚባል ወይም አወዛጋቢ የሚባል ነገር የለም ስድስትና የተለያየ የትግራይ እንትኖችን ወስደ አወዛጋቢ እየታልክ ሊባል አይችልም ይሄ የህወሓት የህዝብ ግንኙነት እነዚህ ቦታዎች በታሪክም በህገ መንግስትም በተለያየ መንገድም የኛ ናቸው ነው የሚሉት አዲስ ደግሞ ዴሞግራፊ እየተቀየረ ነው ትግራዮች እየወጡ አዲስ ሰው እየገባ ነው መረጃ ማስረጃ ብትሏቸው ከየት እንደሚያመጡ አላውቅም ይሄ የሆነ ስለሆነ ነው ብሎ መጨረሻ ላይ ምንድነው የሚለው ፕሪቶሪያ ፈርሷል ነው የሚለው ይሄ ሁሉ ስራ ደግሞ የብልጽግና ስራ ነው የሚለው አንዳንድ ሰዎች እዚህ ጋር ያያየው ነው ኦኬ ምዕራብ ትግራይ ቢመለስላቸው ራያ ምናምን ቢመለስላቸው እኮ ይቀዘቅዛል እኔ ሌላው አካል ከተስማማ በጣም ነው ደስ የሚለኝ በጣም በደንብ ግልጽ እንድትሆኑ የኔ ፐርሰናል አቋሜን ከጠየቃችሁኝ በእርግጥም ጦርነት የሚያስቀር ሆኖ ሌላው አካልም ተስማምቶ በኩል ደረጃ ወይም ሰጥቶ መቀበል ውስጥ ገብቶ የአማራ ኃይሎች በዋናነት ሰጥቶ መቀበል ውስጥ ገብቶ ምዕራብ ትግራይም ለትግራይ እንደተባለው ለነሱ ራያም ለነሱ ተሰጥቶ ነገሮች ሰላምም ይሆኑና ይሄኛውም ኃይል እንደነዘመነ እንደተስማሙት እነምሬ ወዳጆ እንደተስማሙት
እና አስረስ እንደተስማሙት ሌላውም ከተስማማ እኔ ቆሜ ነው ማጨበጭበው። በተጋላቢጦሽም ቢሆን ደግሞ እስማማለሁ። የህወሓት ኃይሎችም አይ እኛ አይገባንም፣ ምዕራብ ትግራይ የምንለው ተሳስተናል፣ በቃ አሁን ባለበት ይቀጥል፣ የራያ ምናምንም ተስማምተናል፣ በእንደዚህ ይቀጥል፣ ስለዚህ ሰላም እንፈልጋለን፣ ከአማራው ጋር ሰላም እናሰፍናለን ቢሉ እሱም ጋር ቆሜ ነው ማጨበጨው። ሰውኔ አቋም የለኝም እዚህ ላይ በጣም ግልጹ ነው። ከማንም አልወገንኩም። እኔ ኧረ ጎራው እንዴት ወልቃይት ይወሰድባችኋል አይወሰድባችሁም የሚለው ድሮ የነበረኝን አስተሳሰብ አይደለም ያለኝ። ሪለርን አድርጌያለሁ። ያ ወልቃይት ፋክተር የሚለው ነገር የለኝም። ድሮም ያስኩት አቋም ከፖለቲካ አስተሳሰቤና ከእምነቴ ተቃራኒ ነው። ስለዚህ ግልጽ በዳለት እንትናችሁ የምታዳምጡኝ ሰዎች አማራዎችም ሆናችሁ ተጋሮዎችም ሆናችሁ ሌሎቻችሁም ክሊር እንድትሆኑ ስለምፈልግ ነው። እዚህ ጋር የመጣ ጥያቄ ስላየው ታዲያ ምን አለበት ቢመለስ ቢሰጣቸው? ጦርነቱ ይቀራል እኮ ጦርነቱ አይቀሬ ስላልከን አው የሚቀርበት እድል ምዕራብ ትግራይ የሚባል ይመለስላቸው፣ ምስራቅ ነው የዚህ ራያው ይመለስላቸው፣ እሱ ከሆነ ጦርነት የመቅረት እድል አለው ነው የሚሉት። እንደው 70% ቢሆን ኦኬ የማስቀረት እድሉ 70% ቢሆን እኔ በዛኛው ወገን ያለው እሺ ካለ ከተስማማ ደስ ካለው እኔ ፌደራል መንግስቱም አጨብጭቦ መስጠት አለበት ብዬ ነው ማለት። የምሬን ነው ማለት የአማራ ብልጽግናም ይሁን የአማራ ጎንደር ኃይሎችም ይሁኑ እንደነዘመነ ተስማምተው እንደነ አስራስ ተስማምተው እንደነ ምሬ ወዳጆ ተስማምተው ውጭ ሀገር ያሉት ሚዲያዎች ተስማምተው የዩጋንዳ ምናምን ያሉት የወልቃይት አጀንዳ ማለት እንጭፍጫፊ አጀንዳ ነው፣ ቁራጭ መሬት ነው ምናምን እንደሚሉት ተስማምተው ለቁራጭ መሬት ብለን አንጣላም ብለው ጦርነት ሳይከፈት ነገሮችን ከቀለበሱ ከመለሱ አለቀ። ያንን በመቀበላቸው ይቆማሉ ወይ? ቀጣይ ነው የምንነጋገረው። ህወሓት ምዕራብ ትግራይ የሚለውን ቢያገኝ፣ ራያ የሚለውን ቢያገኝ፣ ጠለምት የሚለውን ቢያገኝ ከዛ በኋላ ይቆማሉ ወይ? የቀጣይ ዲስከሽናችን ይሆናል። ስለዚህ እኔ አቋም የለኝም እዚህ ጋር አይ ለከሌ ነው የሚገባው ብዬ አልወስድም። ናዌዴይስ አልወስድም። ጦርነቱ የሚቀርበትን መንገድ ግን አሰላለሁ። ቢኮዝ ጦርነት እንዲነሳ ስለማልፈልግ ማለት ነው። ስለዚህ ፕሊስ በአማራውም ሳይድ በተጋሩም ሳይድ ያላችሁ ሰዎች እኔ ለአማራውም በመሬት አንጻር የወገንኩት የለም፣ ለተጋሩም የወገንኩት የለም ማለት ይሄን የምታስቡ ሰዎች ካላችሁ ማለት ነው። አሁን ላይ እንደዛ አይነት አቋም የለኝም። ወገቤ ታጥሮ ወልቃይት ወይም ሞት 40% የትግራይ ምናምን የሚል ረጎራ ውስጥም አይደለሁም፣ ብረሳሽ ቀኝ ትርሳሽ ምናምን ከሚሉት ውስጥም አይደለሁም። ለኔ ኢትዮጵያ የሁሉም ናት። መለኪያ እሱ ነው። ሁሉም መሬት የኢትዮጵያ ነው የሚለው ነው መለኪያ። ክራይቴሪያ አስቀምጥ ብትሉኝ ግን የቱ ጋ ነው የምትቆመው ብትሉኝ ግን ኢትዮጵያ አትበታተንም፣ ኢትዮጵያ አትገነጣጠልም የሚል አቋም ከወሰደው ጋር ግን ፊት ለፊት ነው የምቆመው አብሬ። የኔ አቋም መነሽ አልፋና ኦሜጋ ኢትዮጵያ አትበታተንም ከሚለው ጋር መቆም። ይሄ ማሳረጊያ ነው። ኢትዮጵያ አትበታተንም ብሎ ተጋሩ በዛ ደረጃ ካሉ ከነሱ ጋር ቆማሉ። ኢትዮጵያ አትበታተንም መሬቱን ቆርሼ ገነጠላለሁ የሚል ካለ ከነሱ ጋር አልቆምም። አገረ ትግራይ ከሚሉት ጋር ልቆምም አልችልም፣ እንዲሳካላቸውም አልሰራም።
አገር አማራ የሚልም ካለ ተመሳሳይ ሰው የኔ ስታንድ የሚነሳው የኔ አቋም ምሰሶ የኢትዮጵያ አንድነት ብቻ ነው። ይሄን በቀይ መስመር አስምሩት። ድሮ ከነበረው ነገር የተለየ ያልኩት ይሄን ነው። ወልቃይት ፋክተር ምናምን ከሚለው የሚለየው እሱ ዞዞፍ ኢትዮጵያ አትፈራረስም፣ ኢትዮጵያ አንድ ነው የምትሆነው፣ በኢትዮጵያ ማዕቀፍ ውስጥ ነው መፍትሄ የምናገኘው ለሚሉ ሰዎች አብሬያቸው እቆማለሁ። አይ ቲንክ ለመጨረሻ ጊዜ ይሄን ነገር ልናገረው ብዬ። ስለዚህ ይሄ ሰውዬ መጥቶ አሁን ምንድነው እያለን ያለው? እንደዚህ የሚባል የለም ፕሪቶሪያ ፈርሷል ምናምን ነው። የጦርነቱን ነገር ቋፉን እየነገርኳችሁ ነው። ሁለት አነሳን። አንደኛ የህወሓት መግለጫን አነሳን፣ ሁለተኛ የህዝብ ግንኙነቱን መግለጫ አነሳን፣ ሶስተኛው ዛሬ የተከሰተው ነው። ዛሬ የተከሰተው የተቃውሞ ሰልፍ ላይ አማኑኤል አሰፋ ወጥቶ ነው። አማኑኤል አሰፋ እና የትምህርት ቢሮ ዛሬ እንዳያችሁት ትግራይ ውስጥ የመምህራን፣ የተማሪዎች፣ የትምህርት ስታፉ፣ የትምህርት ማህበረሰቡ ሰላማዊ ሰልፍ ብለው በሁሉም ከተሞች በሚባል መልኩ አስወጥተዋቸዋል። ጠቅላላ ይሄ ሰላማዊ ሰልፍ የትምህርት ማህበረሰቡን አጠቃላይ ያዘ ነው። ተማሪዎች አይቻለው፣ መምህራን አይቻለው፣ ወላጆችም ይኖራሉ ብዬ አስባለሁ። እዛ ላይ አማኑኤል አሰፋ የተናገረው ነገር አለ። አማኑኤል ምንድን ነው ያለው? እንግዲህ አማኑኤል ማለት የህወሓት ምክትል ሊቀመንበር ፕላስ የጊዜያዊ አስተዳደሩ ምክትል ፕሬዚዳንት ማለት ነው። የፌዴራል መንግስቱ እየሰራ ያለው ስራ ዋና ዓላማ አለ የትግራይን ህዝብ ከኢትዮጵያ ገፍቶ በኃይል ገፍቶ ለማስወጣት ነው። እንደው ጻፉልኝ እነበሻ። እንደ ታሪክ እኮ መቀመጥ ያለበት ነገር አማኑኤል ነው መጥቶ የሚናገረው። ምን አለ አማኑኤል? ፌዴራል መንግስቱ እየሰራ ያለው ስራ ትግራይን ገፍቶ በኃይል ከፌዴራል መንግስቱ ከኢትዮጵያ ለማስወጣት ነው። አሁን በአማኑኤል አንደበት ይሄ ሲነገር እንደው ትንሽ አያሳፍርም? ሌላው ሰው ያውራው። አማኑኤል በጉያው ደርድሮ ሰዎችን የትግራይ ጣፋንታ የትግራይ ምናምን እያለ እየሰበሰበ አሁን መጥቶ እዚህ ከመጥቶ የፌዴራል መንግስቱ ትግራይን ገፍቶ ሊያስወጣት ነው። በኃይል ገፍቶ ሊያስወጣ ነው። አሚን። እኔ ሌላ ሰው ቢለው ችግር የለብኝም። የህወሓት ሰዎች ግን ምን ማለት እንዴት ነው የምታስቡት? እናንተ እኮ አይደለም ከፌዴራል መንግስቱ የተለየ አስተሳሰብ ይዘዋል ብላችሁ ያላችኋቸውን እኮ እነ ጌታቸው ረዳን እነ ጻድቃን እኮ ገፍታችሁ ያባረራችሁ እኮ ናቸው። ሌላው ይቅር እነ ጀነራል ወዲያን ጥሩነህ እኮ ጫካ የከተታችሁ ሰዎች ናቸው። ሌላው ይቅር በቅርብ ጊዜ እናንተ ጋር ያሉ ጀነራሎች እኮ ተሰብስበው አይደል እንደ አዲስ አበባ የመጡት እንዴ? አሁን በእውነት በህወሓት አንደበት ያምራል ይሄ ንግግር? ገፍታችሁ ልታስወጡን ነው እየተሰራ ያለው? ኢትዮጵያን ገፍት ማን ነው? ከኢትዮጵያ ገፍቶ የሚያገናኘን ገመድ አንድ ገመድ ነው፣ እሱም ገመድ ፕሪቶሪያ ይባላል ያላችሁት እናንተ
አንተ ራስህ አማኑኤል አሰፋ በየሚዲያው እየሄደ የሚናገረው አንድ ነገር ነው። የህግ ሰው ነው። እንግዲህ ተመልከቱ። እኛና ፌዴራል መንግስትን ያስተሳሰረን አንድ ብቸኛ ገመድ አለች። ያቺ ብቸኛ ገመድ ፕሪቶሪያ ናት አለ። እሺ ያልነው አሁን በህዝብ ግንኙነቱ በኩል መጥቶ ፕሪቶሪያ ተበጥሷል አለ። የኢትዮጵያ መንግስት መጥቶ ፕሪቶሪያ ተበጥሷል አለ እንዴ ብሏል? የኢትዮጵያ ባለስልጣናት መጥተው ፕሪቶሪያ ብጥስጥሱ ወጥቷል አልቆለታል አሉ? ካንደበታቸው ወጥቷል? አንቺ ታመጪው አንቺ ታሮጪው እኮ ነው። እራሳችሁ መጣችሁ ፕሪቶሪያ ስምምነት ፈርሷል አላችሁ። ቀጥላችሁ ትመጡና ደግሞ ኢትዮጵያ ከትግራይ ከፌዴራል መንግስት ልትባረር ነው። ይህን እያደረገ ያለው ፌዴራል መንግስቱ ነው። የትግራይን ህዝብ ገፍቶ ከፌዴራል መንግስት የማስወጣት ነው። እኔ እውነት ለመናገር ምንድን ነው እነዚህ ሰዎች የሚያጨሱት? ማለት አንተው ጋር የተቀመጠ እኮ ጀነራል ነው። ኢትዮጵያን ራቁቷን ቆዳዋን ሲገፍ ኖሮ አጥንቷን ሲግጥ ኖሮ ሜቴክ የሚባል መስርቶ ስኳር ምናምን እንዳለ ሲግጥ ከርሞ የሌባ ጫፎ ነው ሲያበቃ መጥቶ አይ እንትን መሆን የለባትም ኢትዮጵያ ጋር መቀጠል የለብንም ያለን እኮ የአንተ ጀነራል ነው እኮ። የህወሓት ጀነራል እኮ ነው። የሜቴክ እኮ ዘራፊ ነው እንደዛ ያለን። የእናንተ አምባሳደሮች እኮ ናቸው። ከዚህ በኋላ በኢትዮጵያዊነት ያለን ነገር ተሟጦ አልቋል ያሉን እኮ የእናንተ ጋድፋዘሮች እኮ ናቸው። እና አምባሳደር ማን ነው የሚባለው? ዛሬ ሹመት ደብረጽዮንንም የማይቀበሉት እኮ ሰዎች እዚህ ጭራቅረሽን የሚመሯት ሰዎች እነ እንትናን የሚመሩት እነዚህ አዳዲሶቹ እንድመቶች አቅጣጫ የሚሰጡት እና አምባሳደር ማን ነው የሚባለው ሰውዬ እኮ ኢትዮጵያ የምትባል ከሆዴ ወጣለች፣ ከልቤ ወጣለች፣ እንጥፍጣፊ ወጥቷል እኮ ነው ያለው ሽማግሌው አምባሳደር የኢትዮጵያ አምባሳደር የነበረ የእስራኤል የተባበሩ መንግስታት ምናምን የነበረ ሰው ስሙን ዘነጋዋለሁ ብዙ ጊዜ። አሁን ጋድፋዘር ሆኖ እኔ ነኝ እኛንን መሪ መምረጥ ያለብን ብለው እነዚህ ደብረጽዮን ላይ ኢቭን ስድብ እንትን ውርጅብኝ የጀመሩት ማለት ነው። አስታውሱኝ፣ አንድ ሽማግሌ አምባሳደር አለ፣ በጣም አደገኛ ሰው። ያኔ የኢትዮጵያ አምባሳደር ነበር። ያኔ በእስራኤልም በተባበሩ መንግስታትም በምናምንም አምባሳደር ነበር። ዘራይ አይደለም። አሁን ልክ እቺ ነገር ስታጣ እንጥፍጣፊ ወጥቷል። አይ ብርሃን አይደል ሌላ አለ። እሱም ብርሃንም አለ። ከሱ ውጪ ሌላ ኢትዮጵያ የሚመላለስ እኔ እንደውም አንዳንዴ ወደ ኢትዮጵያ ሲመላለስም አያለው። የኢትዮጵያ መንግስት ያውቃል አላውቅም። ዋነኛ የጦርነት ናፋቂው እሱ እድሜውን የጨረሰ ሽማግሌ ነው። እዚህ ያልኩታችሁን እነ ጭራቅረሽን የሚያሽከረክረው እሱ አምባሳደር ነው። ትልቅ ሰው ነው። በአጋጣሚ የማግኘት እድል ነበረኝ። የሆነ ልጁ ጠፍቶበት ምናምን ፍሳ አስክዶ እዚህ አሜሪካን ሀገር ኢትዮጵያ መንግስት ፈቅዶለት ሲመጣ ነው ልጁ ጠፍቶበት ምናምን ተሰውሮ እዚህ አሜሪካን ሀገር ለሱ ነው ሲመጣ የነበረው። ያ ግልጽ ልንገራችሁ፣ እነ ጭራቅረሽን የሚያሽከረክረው ፍሳ አስክዶ ነው። እነ ደብረጽዮን የሚመስላችሁ ሰዎች አለ፣ እነሱ አይደሉም። እኔ ውስጠ ሚስጥሩን አውቀዋለሁ። ትልቁ ዋናው የጽምዶም የምንም የውጭ ያለውን ግንኙነት ዲስኳይ ነው ፍሳ አስክዶ የሚባለው። ፐርሰናሊም ከሁለት ዓመት በፊት በስልክ አውርተናል። ግልጽ ለማድረግ አሁን ይሄ ጦርነት ወቅት ስለሆነ የምደብቀው ምንም ምለው ነገር አይደለም። በቃ እዛም ሃርድ ኮሮቹ ወደ ስልጣን እንዲመጡ ጦርነት የሚናፍቁት ሰዎች ወደ እንዲመጡ ከሚያደርጉት ዋነኛ ሰዎች ይሄ ሽማግሌ ነው።
የራሱን እድሜ ጨርሷል። እሱ ልጄ ጠፋብኝ ብሎ አሜሪካን ሀገር መጥቶ ልጁን ሊፈልግ የሆነ ከሃይማኖት ጋር ምናምን ተያይዞ ተሰውሮ ጠፍቷል። ልጁ የት እንዳለም አይታወቅም። እሱ ስለጠፋበት ልጅ ከትግራይ መጣ ሊፈልገው አሜሪካ። የምስኪን እናቶች ልጅ ግን 4-5 ልጆች ያልቃሉ። ከዛ ደግሞ ያሰማራል ለአዳዲሶቹ ድመት ለነጭራ ቀረሽ እንዲበሉ እያሉ። ደብረጽዮን አይታመንም። ስልጣን ቢሰጠው አብይ ስር ይወድቃል። ማነው አማኑኤል አሰፋ የስልጣን ጥመኛ ነው ምናምን አይታመንም። ቢኮስ እነሱ የፈለጓቸው ስልጣን ላይ እንዲቀመጡ የፈለጓቸው ሰዎች አሉ። እነዛ ሰዎች ደግሞ ጦርነቱ የሚያቀጣጥሉ ሰዎች ናቸው። ጋድፋዘር ነው ይሄ ሰውዬ። የነ ጭራ ቀረሽ ጋድፋዘር ነው። የነ አዳዲሱ ጀመቶች ጋድፋዘር ነው። የሚፈልጋቸው ሰዎች አሉ። በዋናነት በፍጥነት ወደ ጦርነት እንዲገቡለት የሚፈልግ ይሄ ሰው በአንደበቱ ነው ወጥቶ ኢትዮጵያ የምትባል ከልቤ ወጣለች። ከልቤ ወጣችበት ምክንያት ከዚህ በኋላ ኢትዮጵያ ለአምባሳደር ፍስሐ አስክዶም የፈረንጅ ላም አይደለችም። ኖ ሞር የፈረንጅ ላም አለቀ ደቀቀ። ከዚህ በኋላ እና ፍስሐ አስክዶም መጣችሁ እንደ ፈረንጅ ላም አታልቧትም። ኢትዮጵያ አበደን አልቋል። በፍጹም አትመጧትም። ስለዚህ የጦርነት ጅማሬዎቹ ፓወር ስትራግሉ እዛ ራሱ ያለው ትግራይ ውስጥ ያለው ፓወር ስትራግል በቲፒኤልኤፍ ዙሪያ ያለው ስትራግል ማን ቶሎ ብሎ ጦርነት ይጀምራል? አግሬሲቭ ሆኖ ጦርነትን ይገባል። ደብረጽዮንን ተጠራጥረውታል። ተለማምጦ ጠቅላይ ሚኒስትሩ ስልጣን ከሰጠው ውሃ ይቸልስብናል ብለው ፈርተውታል። አማኑኤልም ፈርተውታል። ፈሪ ነው አማኑኤል። ያኔም የጦርነቱ ጊዜ ተደብቆ ነበረ መሰለኝ። ፈርተውታል አማኑኤል። ታደሰም ፈርተውታል። ጀና ታደሰም የስልጣን ጥማት አለው። ስለዚህ እነሱ ያሰቧቸው አግሬሲቭ የሆኑ ጦርነት ላይ መግባት የሚፈልጉ ከሻዕቢያ ጋር ቀጥታ ትስስር ያላቸው አካላቶች አሉ። እነሱ ወደፊት እንዲመጡ ይፈልጋሉ። የፌዴራል መንግስቱ ይህን አያውቅም ብዬ አላስብም። ስለዚህ የነ አማኑኤል አሰፋ የዛሬ ንግግር የሚዬን ላብዬ ነው፣ ያብዬን ለምዬ ነው። ይቅርታ ትግራይ ነፃ ናት፣ ትግራይ ዲፋክቶ ናት፣ የራሳችን እድል በራስ ምናምን ስትል ከርመህ ተገልብጠ መተ በግድ ከፌዴራሉ ከኢትዮጵያ እንድንገፋ እየተደረግን ነው። ዘን የደሞዝ መቅረት የበጀት እንትን ማለት ተፈናቃዮች ምናምን የሚል ነው። እኔ አንዳንዶች የሚሰጡትን ትንታኔ ከትላንት ወዲያ አይቻለሁ። በጀት ከምናምን ጋር ተያይዞ ለምንድን ነው በጀት የሚከለከሉት ምናምን እንደዚህ እያሉ የሚያነሱ ሰዎች እንዳሉ አይቻለሁ። አሁን ኤክስ ዋይ ዜድ አይደለም፣ ግን አይ ቲንክ በደንብ አንደርስታንድ እንድታደርጉ የምፈልገው ምናልባት አይምሯችሁ ላይ ባያስ ከሌለ የበጀት ጉዳይ ላይ ትንሽ ጥናት ብትሰሩ ደስ ይለኛል። አሁን ሚዲያ ላይ በተለይ ያላችሁ ሰዎች፣ ሚዲያ የተቆጣጠራችሁ ሰዎች በጀት እንዴት ነው ራን የሚደረገው? ምን አይነት በጀት ነው ያለው የሚለውን ነገር ትንሽ ጥናት ብትሰሩበት ደስ ይለኛል። እውነቴን ነው የምላችሁ። ማለት በቃ እንዴት በጀት ይከለከላል? ትክክል አይደለም፣ መምህራን አመፅ ማንሳት አለባቸው፣ ሰራተኛው አመፅ ማንሳት አለበት ምናምን የሚሉ አይነት ንግግሮች ያለው ተገልብጠው እንዴት ደብረጽዮን እንደዚህ ሆነ ሲሉ ስለምሰማ ማለት ነው። እንዴት ተገልብጠው እንዴት አማኑኤል አሰፋ ይህን ይናገራል ይሉና በጀት መከልከል የለበትም በጀት ምናምን ይላሉ። አይ ቲንክ ስለ በጀት ያላችሁን እውቀት ሰፋ አርጉት ነው የምለው እኔ። ይሄ ብልጽግና ደጋፊ መሆን አለመሆን አይደለም። ምንድን ነው በጀት ማለት? ከየት ነው የሚመነጨው በጀት? ከየት ነው የሚቀዳው? እኔ 5-6 ጥያቄ ከዚህ በፊት አንስቻለሁ፣ አልመለሱም። አይታችኋል። ኢቭን ይድረስ ለዳዊት ከበደ ብዬ ዳዊትን ያልኩበት ምክንያት የፕሬዝዳንቱ ቃል አቀባይ አድርጌ ስለወሰድኩት ንገረን እስቲ እና 5 ጥያቄዎች አሉኝ። እነዛ 5 ጥያቄዎች ዝም ብዬ ያመጣኋቸው ጥያቄዎች አይደለም፣ አስቤ ያመጣኋቸው ጥያቄዎች፣ መልስ የላቸው። ስለ በጀት ስለተማርኩ ብቻ ሳይሆን እኔ በጀቲንግ ስለተማርኩ ብቻ ሳይሆን በተግባር 10 ዓመት አውቀዋለሁ። በጀት እንዴት እንደሚሰራ አውቀዋለሁ። እንዴት ነው በጀት የሚሰራው?
እነዚህ ሰው አሁን አንዳንዶቹ የአዲስ አበባ ልጆች ናቸው እንግዲህ ሚዲያ ላይ ወጥተው እንዴት በጀት ምናምን ሲሉ ማያቸው። ግን አዲስ አበባ ለምሳሌ በደንብ ግልጽ እንድትሆኑ ፌዴራል መንግስቱ የሚሰጣት 5 ሳንቲም የለም። አዲስ አበባ 5 ሳንቲም አይሰጣትም። በድጎማ መልክ አንድ ወቅት ላይ የሆነ 1 ቢሊዮን ነው 2 ቢሊዮን ተሰጠ፣ አለቀ በቃ የለም። ለሰራተኛ ደሞዝ ለምናምን ተብሎ አዲስ አበባ ዱዲ አታገኝም። ፔኒ አይሰጣትም። ለምንድነው ይሄ ሆኖ? አሰምሽኑ ምንድነው? አትሊስት ክልሎች ሪከረንት በጀታቸው ላይ አብዛኞቹን በራሳቸው የሚሸፍኑበት መንገድ ነው ያለው። ሪከረንት የሚባለው የመደበኛ በጀት ማለት ነው። የትም እኔ እስከማውቀው የወሰዱትን አሁን ነው እየሰማሁ ያለሁት የወሰዱትን የጥቅል የድጎማ በጀት ለሰራተኛ ደሞዝ የሚያውሉት ከሆነ አሁን ነው እየሰማሁ ያለሁት እንደሱ ከሆነ እና ትንሽ እውቀታችሁን ሰፋ ብታደርጉት ደስ ይለኛል። ምክንያቱም በጀቶች ድጎማ ነው ፌዴራል መንግስቱ የሚሰጠው። ከዛ ውጪ ግን ክልሎች ናቸው ራሳቸውን የሚችሉት። በፐርሰንቴጅ ይንገሩን ያልኩት ለዛ ነው። ፌዴራል መንግስቱ ለትግራይ ሰብሲዲ ስንት ይሰጣል? 1 ክልሉ ጊዜያዊ አስተዳደሩ በጀት ሲሰራ አመቱ ላይ ሐምሌ ላይ ስንት ገቢ ሬቨኑ ማለት ነው በመንግስታዊ ቋንቋ፣ ስንት ወጪ ኤክስፔንዲቸር ማለት ነው። ሬቬኑ እና ኤክስፔንዲቸሩ ስንት ነው? ክልሉ ይንገሩን በቁጥር እኮ ነው፣ ሌላ አይደለም። ሁለተኛ ጥያቄ ያነሳሁት እሱ። ሶስተኛው ጥያቄ ስንት ታክስ ይሰበስባል? ታክስ ካልሆነ ደግሞ ስንት ይሰበስባል? ታክሰብል ኢንካም ይባላል፣ ነን ታክሰብል ኢንካም ይባላል። ክልሉ እንደ ክልል ከታክስ ነክ የሚሰበስባቸውና ታክስ ካለ ለምሳሌ ከመሬት የሚሰበስበው ታክስ ነክ ያልሆኑ ነገሮች ናቸው። የመሬት ሽያጭ፣ ሊዝ ወዘተ ሊሆን ይችላል። ስንት ነው ክልሉ? የክልሉ አቅም ማለት ነው። ከዛ ቀጥሎ ደግሞ ከሰበሰበው ታክሰብል ኢንካም እና ነን ታክሰብል ኢንካም ውስጥ ስንት ለካፒታል ፕሮጀክት፣ ስንት ለመደበኛ፣ ስንት ለካፒታል ፕሮጀክት፣ ስንት ለሪከረንት። ሪከረንቱ ደግሞ አራተኛ ጥያቄ እሱ ነበር የነበረው። አምስተኛ ከሪከረንቱስ ትልቁ ለማን ነው የሚሰጠው? ሪከረንት መደበኛ ደሞዝ ምናምን እነዚህ መደበኛ የሚባሉት ወጪዎች ትልቁ ወጪ ለማን ነው? ለሰራዊቱ ነው? ለመምህራን ነው? ለምናምን ነው? ይሄ በደንብ መዘርዘር አለበት። ዘንድ ሞኒተር መደረግ አለበት። ይሄ ብድግ ብለህ መተህ የጦርነት መንስኤ ነው፣ አዎ እንትን በጀት መከልከሉ የጦርነት መንስኤ ነው፣ ፌዴራል መንግስቱ ጦርነት ስለፈለገ ነው አይባልም። ከምሬ ነው የምናገረው። ይሄ አይባልም። በዚህ ደረጃ ያለን እውቀትን ሰፋ አድርጎ ማየት ተገቢ ነው ብዬ አምናለሁ። እንድ በግልጽ ነው የጠየቅኩት። እኔም አንደኛ፣ ሁለተኛ፣ ሶስተኛ፣ አራተኛ፣ አምስተኛ እስቲ ንገሩን። ኢንክሉዲንግ ጀነራል ታደሰ ወረደ የክልሉ ፕሬዚዳንት ስለሆነ ገቢዎች ኃላፊውን ጨምሮ ይህንን መግለጽ ግዴታ አለባቸው። ያኔ እንጮኋለን። የበጀት ጉዳይ ከሆነና እነሱ መሰብሰብ ችለው የሰበሰቡት ነገር በእቅዳቸው መሰረት መሰብሰብ አቅቷቸው እስከዛ ድረስ ፌዴራልን የድጎማ የሚለማመጡ ከሆነ እንጮኋለን። አንደኛ እሱ ነው። ሁለተኛ ግልጽ እንድትሆኑ ሌላ ልንገራችሁ። ፌዴራል መንግስት ድጎማ ሲሰጥ በጥቅል ነው የሚሰጠው። እኔ የሚቀጥለው ምክክር ኮሚሽኑ አገራዊ ምክክሩ መነጋገር ካለበት ወይም ኢቭን በመንግስት ደረጃ መነጋገር ካለበት ለምንድነው በጥቅል የሚሰጠው? እኔ ጥቅል በጣም አደገኛ ሆኖ አይቼዋለሁ። ጥቅል ነው የሚወረወረው። ሁላችሁ ምን ማለት መሰለ? ኦኬ አስረዳሃለሁ፣ ችግር የለም። ጥቅል ማለት ምን ማለት ነው? ፌዴሬሽን ምክር ቤት ይቀመጥና በዚህ ዓመት ይሄን ያህል ቢሊዮን ብር ለክልሎች ድጎማ ብሎ ይላል። ይሄን ያህል 100 ቢሊዮን ብር
ከዛ በቀመሩ መሰረት የህዝብ ብዛት ወዘተ ገቢ ማስገባት አቅም ወዘተ የሚባሉ አሉ። በሱ መሰረት ይሄን ያህል ቢሊዮን ለኦሮሚያ፣ ይሄን ያህል ቢሊዮን ለአማራ፣ ይሄን ያህል ቢሊዮን ለትግራይ ብሎ ይደረድራል። ከደረደረ በኋላ ለክልሎቹ ዝም ብሎ ነው የሚወረውርላቸው። በየወሩ ይወረውርላቸዋል። ጠቅልሎ ነው የሚወረውርላቸው። የላኩላችሁን በጀት ምን ላይ አዋላችሁት ብሎ አይመለከትም። ይሄ መስተካከል አለበት። እንዴ ለምንድነው በጥቅል የምትወረውርላቸው? አንዳንድ አካባቢ እኮ ያጋጠመው ችግር ፌደራሉ ጠቅልሎ የሚወረውረውን ለሌላ ነገር ያውሉታል። ብዙም ነው እያልኩ አይደለም። እንደተባለው ድጎማ ነው። ስሙም ራሱ ድጎማ ነው። ይሄንም ክሊሩ ነው እንጂ ድጎማ እኮ ነው የሚለው ቃሉ ራሱ። ሰብሲዲ ነው የሚለው በእንግሊዘኛ ደግሞ። ስለዚህ በዚህ ጉዳይ ላይ መከራከር የጦርነት መንስኤ ሊሆን ይችላል። መምህራኖቹ መውጣታቸው ልክ ነው፣ ሰራተኛው መውጣቱ ልክ ነው ምናምን የምትሉ ሰዎች እኔ ብልጽግናን የወገንኩለት አይደለም። በዛኛው ሳይድ የተሰራውን ስራ በደንብ ማየት ያስፈልጋል። አንደኛው ዘዴ እሱ። እነዚህ ሰዎች የላክለትን በጀት ጥቅል ስለላክለት ጠቅልሎ ለታጣቂው ከሰጠው ምንድነው የምትለው? ኮንትሮሊንግ የለህማ። ህጉ አይፈቅድም ወይ? እንግዲህ ኤክስተርናል ኦዲተር መጥቶ ለምን አዋልኮ ብሎ አያይህም። በጥልቀት ብትገቡ ይህ አይነት ነገር ስላለው ነው። ሁለተኛ ሌላው ግን መፍትሄ የሚሆነው መቼለትም እንዳነሳሁት እኔ የተለያየ ገንዘብ መክፈያ ሜካኒዝምን ፌዴራል መንግስቱ ማሰብ አለበት። ህዝቡ ስለሆነ የራሱ ህዝብ ነው። የትግራይ ህዝብ የራሱ ህዝብ ነው። እነዚህ ሰዎች ሆስቴ እንትን እያደረጉት ነው፣ ቅርቃር እየከተቱት ነው። ስለዚህ የትግራይ ህዝብ የራስ ህዝብ እስከሆነ ድረስ በተለይ ሲቪል ሰርቫንቱ መምህራንም ይሁኑ ሰራተኛው በምን መልኩ ደሞዙን ሊያገኝ ይችላል የሚለውን ነገር ፌዴራል መንግስት ላይም ኢቭን እነ ጌታቸውን ቢያስቡበት ጥሩ ነው። እነ ጻድቃንም ምክር ሀሳብ ይዘው ቢመጡ ከጊዜ አስተዳደሩ ጋር ያልተገናኘ፣ ከከተማው ጋር ያልተገናኘ፣ ከወረዳዎቹ ጋር ያልተገናኘ፣ ከዞኖቹ ጋር ያልተገናኘ፣ ከቀበሌው ጋር ያልተገናኘ ፌዴራል መንግስቱ በቀጥታ መምህራኖቹን አግኝቶ ሲቪል ሰርቫንቶቹን አግኝቶ በአካውንታቸው በቀጥታ ገንዘባቸው የሚያስገባል። ወይ በትምህርት ቤት ደረጃ ኮስት የሚባለው ብያቸዋል። ኮስት ሴንተር ይባላል። ትምህርት ቤቶቹን እንደ ኮስት ሴንተር ቆጥሯቸው ደሞዛቸውን ለትምህርት ቤቱ መላክ፣ ጤና ጣቢያዎቹን እንደ ኮስት ሴንተር ቆጥሯቸው ደሞዙን ማለክ ለጤና ጣቢያዎቹ፣ ግብርና ቢሮ፣ ንግድ ቢሮ ወዘተ የሚባሉት እስከ እንደ ኮስት ሴንተር ቆጥሯቸው ለነሱ ደሞዙን መላክ። አሴ ኮስት ሴንተር ይታያሉ። ለምሳሌ አንድ ባለፈው እንዳነሳሁት አፄ ዮሐንስ ሁለተኛ ደረጃ ትምህርት ቤት ቢሆን 200 መምህራን ቢኖረው 200 ስታፍ ቢኖረው የ400 ስታፎች ማለት ነው። የነሱ ደሞዝ ይታወቃል፣ ወራዊ ወጪ ይታወቃል፣ የትምህርት ቤቱ ኮስት ይታወቃል። የዳይሬክተሮቹ የምኖቹ ለ400 ወይም ለ500 የአፄ ዮሐንስ ትምህርት ቤት መምህራንና የትምህርት ማህበረሰቦች ወጫቸው ሌትሴይ 10 ሚሊዮን ብር ከሆነ 10 ሚሊዮን ብሩን ለትምህርት ቤቱ በአፄ ዮሐንስ ታስገባል። ኖ ሞር ሪሌሽንሺፕ ዊዝ ፌዴራል ላይ ባለው ወይ እንትን ክልሉ ላይ ባለው ጊዜ አስተዳደር የፌዴራሉ የክልሎቹ ትምህርት ዩኒቨርሲቲዎች ናቸው። አይ ቲንክ እዛ ጋር ችግር ያለ አይመስለኝም። ትምህርት ሚኒስቴር ነው የሚከፍለው፣ እሱ የትምህርት ሚኒስቴር ነው። እዛ ጋር ችግር የለም። የፌዴራል መስሪያ ቤቶቹ ችግር የለም። ትግራይ ላይ ያሉት ሲቪል ሰርቫንቱም ቢሆን የንግድና ኢንዱስትሪ ሰራተኞች ከሆኑ የክልሉ ለሰራተኞቹ ለፖለቲከኞቹ ሳይሆን እንደ ኮስት ሴንተር ተቆጥረው ለነሱ የሚሰጥበት አካውንታቸውን ሰጥተው አካውንቶች ውስጥ የሚገቡበት ሊሉ አይችሉም። ፌዴራል ገቨርንመንት ላይ ኢንቮልቭ አድርጓል አይሉም። ይሄ እንግዲህ ከምንድነው የምታደርገው? ከፈለገ ይበሉ። ይሄ የምታደርገው ለምንድን ነው? ስላልተስማማ ነው። ለምንድነው የምታደርገው? የላክለውን ገንዘብ ለታጣቂያቸው እየሰጡ ስለሆነ ማለት
ስለዚህ እኔ ሁለቱም መንገድ ማየት ተገቢ ነው። በአንድ በኩል ውግዝ ከማሪዎስ ልክ አይደለም የሰራተኛ ደሞዝ ማስቀረት ምናምን የሚለውን ከሱ ወጥቶ በግልጽ በዳታ ላይ ተደግፎ ፌዴራል መንግስቱ ስንት ድጎማ ይሰጣቸዋል፣ ክልሎቹ በራሳቸው ከታክስና ታክሴብል ካልሆነ ኢንካም ስንት ያመነጫሉ፣ ከሚያመነጩት ነገር ስንት ካፒታል ስንት ሪከረንት ያደርጋሉ፣ ከሪከረንቱ ብዙውን የሚወስደው የትኛው ነው፣ ሪሊ ሪሶርሳቸውን አሟጣው ተጠቅመዋል ወይ የሚለውን ነገር በደንብ በዳታ ተመርኩዞ መከራከር ተገቢ ነው የሚመስለኝ። ዘን ይሄን ከተጨረሰ በኋላ አዎ ከአቅም በላይ ነው፣ ሲቪል ሰርቫንቱን ማግኘት አለበት፣ መምህራኖችን ማግኘት አለበት ከተባለ ለነሱ የምትልከውን ለታጣቂው የሚልኩ ከሆነ ያለ ሜካኒዝም ለጊዜው ኢግኖር አርገህ ጊዜ አስተዳደሩን ኢግኖር አርገህ ወረዳ ዞኖቹን ኮስት ሴንተር አርጋቸው በዛ በኮስት ሴንተር እንዲተላለፍ የማድረግ አይ ዶንት ኖ ተራ አስተሳሰብ ነው ሊሆን ይችላል ለሚያዳምጡኝ ሰዎች። ግን አሁን ቴሌማርኬቲንግ ተጀምሯል፣ የቴሌ እንትን ተጀምሯል፣ ባንኮቹ ተጀምሯል። ብዙ ሰው አካውንት አለው፣ ካልከፈተም ቶሎ ብሎ አካውንት መክፈት ይችላል በንግድ ባንኮቹ በተለያየ መንገድ። ስለዚህ በዚህ መልኩ ማስተንፈስ ይቻላል። ከማን ነው የምታርቀው? ይሄ ከጦርነት ኃይሉ ታርቀዋል። ይሄ ነው። ሌላው የህወሓትና የሻዕቢያ ሁለት ጀነራሎች መገናኘት ነው። እኔ ብዙ አልገረመኝም እውነት ለመናገር የጦርነት ዋዜማ ላይ ያነሳን ስለሆነ ብለነው እንትን ያለ ስለሆነ ነው። 00 የፈረንሳይ የአፍሪካ ኢንተለጀንስ የሻዕቢያው ጀነራል ኢዮብ ፍስሐዬ ወይም ሃሊባይ የሚባለውና የህወሓቱ ጀነራል ፍስሐ መንጁስ በትግራይ መቀሌ መገናኘታቸውን አንስቷል። ዞሮ የተገናኙትም የቀጣዩን ጦርነት እቅድ ለማየት ነው ብሏል። እንግዲህ የፈረንሳይ የአፍሪካ ኢንተለጀንስ ስላወጣው ነው የምናነሳው። እነዚህ ሰዎች የትግራይ ስትራቴጂክ አመራሮች ወደ ጦርነት ለመግባት እየተዘጋጁ ነው በሚል ነው የፈረንሳይ የአፍሪካ ኢንተለጀንስ ያነሳው ማለት ነው። ከዛ አንጻር እንግዲህ የገመገሟቸውን ነገሮች አንስተዋል። ሁለቱ ጀነራሎች ሲገናኙ at the end of February ወይም የካቲት መጨረሻ ላይ ነው የተገናኙት። የገመገሙት አንደኛ የወታደራዊ ኮማንዶች አሁን ይሄ በትግራይና ኤርትራ ብለው የህወሓት የሻዕቢያ ኮማንዶን፣ ሁለተኛ የኢትዮጵያ መከላከያ ቁመናን ምን ደረጃ ነው ጦርነት ብንከፍት የኢትዮጵያ መከላከያ ምን ቁመና ላይ ያለው ነው የሚል ነው። ሶስተኛ የትግራይ ታጣቂ አሁናዊ ቁመናን ራሱ የትግራይ ታጣቂ ቢኮዝ ሻዕቢያ የተማመነው ባይዘው በትግራይ ታጣቂዎች ነው። እናንተ ታጣቂ ትሰጡኛላችሁ እኔ ደግሞ ጦር መሳሪያ ሎጂስቲክ ምናምን ሰጣችኋለሁ ነው። አሁን እየተማመነ ያለው ሻዕቢያ በቲፒኤልኤፍ ታጣቂዎች ነው። ቁመናቸው ማወቅ ይፈልጋል። ይሄ ከዚህ በፊት ብለነው የነበረ ነገር ስለሆነ እንትናል። ሌላው የፋኖና የኦላ አሁናዊ ወታደራዊ ቁመና። ስለዚህ የትግራይ የህወሓት ጀነራልና ፍስሐ መንጁስ የሻዕቢያ ጀነራል በመቀሌ ተገናኝተው በአንድ በኩል ያቋቋሙትን ኮማንድ ፖስት የወታደራዊ ኮማንድ ፖስት ሁለቱ አንድ ላይ፣ ቀጥሎ ደግሞ የኢትዮጵያ መከላከያ የገመገሙበት፣ የትግራይን ታጣቂ ኃይል የገመገሙበት፣ ፋኖን የገመገሙበት፣ ኦላን የገመገሙበት ሁኔታ ነው ያለው። ስለዚህ ይሄ ዞሮ የጦርነቱ ጅማሮ ነው። እኛ አይደለም ያልን ያለነው። ይሄን ዲ አፍሪካን ኢንተለጀንስ የፈረንሳይ አፍሪካ ኢንተለጀንስ ነው። የፈረንሳይ አፍሪካ ኢንተለጀንስ ሌላው ጽምዶ ነው። እንግዲህ ሁሉንም ነው የዘረዘርኩላችሁ። የህወሓትን መግለጫ አነሳውላችሁ፣ የህወሓትን ቃል አቀባይ አነሳውላችሁ፣ የአማኑኤል አሰፋን ንግግር አነሳውላችሁ፣ የሁለቱ ጀነራሎች የሻዕቢያ ጀነራሎች እና የህወሓት ጀነራሎች መገናኘታቸው ስንት አነሳን? 4 ለጦርነት የሆኑ ነገሮች ማለት ነው። 5ኛ ጽምዶ ነው። ጽምዶ የሚባለው ከሱዳንም ከምንም ያለውን የማጠናከር ስራ ያው በአደባባይ የምናይበት ሁኔታ ተፈጥሯል። ብዙ ቪዲዮዎች ወጥተው አይታችኋል ብዬ አስባለሁ። ሱዳን ድረስ ተኬዶ ጽምዶ እንፍጠር የሚል
ፕሮጀክቶች ቀርጸው እየተንቀሳቀሱ መሆኑን አይታችኋል። አይ ቲንክ ያያችሁትን ቪዲዮ እንዲሁ ለማስታወስ ያህል ላነሳላችሁ እችላለሁ። ምሓራ ናይ ትግራይ ናይ ኤርትራ ናይ ሱዳን መልእኽትታት ተመሓላሊፈንን ፋዝ ደል መልእኽቲ ናይ ምሓራ ናይ ትግራይ ናይ ኤርትራ ናይ ሱዳን መልእኽትታት ተመሓላሊፈንን አጥናው አበይት ሁሉ ትሆን አላህ አዶብዚ አሎዲ አጥናው መድረኽ ሕፅር ዝበለት መልእኽቲ ብዛዕባ ዝደሎ ጽምዶ ክበና ይስውን ድሕሪኡ ምለሶ አሎ እንደምን አደራችሁ እንደምን ዋላችሁ የተከበራችሁ የከሰላ ከንቲባ አስተዳደርና ለመላው ህዝብ እንኳን ለዚህ የተቀደሰና የተባረከ ቀን በሰላም አደረሳችሁ እላለሁ። ያው ከዚህ በመቀጠል ማሳሰብ የምፈልገው እንኳን ለዚህ የተባረከና የተቀደሰ የሰላምና የፍቅር ቀን በሰላም አደረሳችሁ እላለሁ። በመቀጠል ይህንን የዚህ ጽምዶ የተሰኘ የመላው የአማራ የኤርትራ የትግራይ ህዝብ ወንድማማች ህዝቦች ናቸው። ከዚህ ቀደም የነበረው እዚህ ጋር ያላስተዋላችሁትን ነገር ልንገራችሁ። እስቲ ከሰንደቅ ዓላማው ጋር ያይዙና ይሁት የማን ሰንደቅ ዓላማ ነው እያያችሁ ያላችሁት? የማን ሰንደቅ ዓላማ ነው የሌለው? ለምን ይመስላችኋል? እንግዲህ ሲነገር የሰማችሁት ጀማሪው ሰውዬ የኤርትራው ጽምዶ የሚለው የማን ብሏችሁ፣ ከላይ ግን የተለጠፈው የማን ሰንደቅ ዓላማ ነው? በትንሽ ቁርሾ ለብዙ ጊዜ በተጨናነቀና በብዙ ችግር አሳልፈናል። አሁን ግን ጽምዶ የተሰኘው የሰላም የፍቅር የአንድነት በዚህ በዓል በመገኘቴ ላቅ ያለ ክብር ምስጋና አቀርባለሁ። በመቀጠል ሰላም ለሁሉም ህዝብ ነው። ሰላም አስፈላጊ ነው። ሰላም የማይፈልግ ኃይል ካለ እንቃወማለን፣ እናወግዛለን። እኛ የአማራ፣ የኤርትራ፣ የትግራይ ህዝቦች የተዋለደ የተዛመደ የተጋመደ ህዝብ ነው። ከሚያራርቃቸው ይልቅ የሚያቀራርባቸው ታሪክ ይበልጣል። አንድ አይነት ቱርፊት፣ አንድ አይነት ታሪክ፣ አንድ አይነት ሃይማኖት ያላቸው ህዝቦች ናቸው። ተዋልደው ተዛምደው ተካብረው የኖሩ ህዝቦች ናቸው። አሁን በዚህ ጽምዶ በተሰኘው በመገኘቴ በጣም ደስ ብሎኛል። አሁንም ቢሆን በዚህ በሚቀጥለው ከዚህ አሁን ለእንግድነት በትንሽ ነገር ነው የመጣሁት። በሚቀጥለው ከዚህ የተሻለ አድርገን ለማቅረብ በዚህ በወንድማችን አወል ሰኢድ የድረገጽ ተከታተሉን። ብዙ ወንድሞችና እህቶች በውጭም በሀገር ውስጥ የምትኖሩ ይህን የሰላም መንገድ የምትደግፉ ካላችሁ በወንድማችን አወል ሰኢድ ድረገጽ ተከታትላችሁ በሚቀጥለው ቀን ሻል ያለ የሀገር ባለውለታና የሀገር ባላባቶች ወንድሞች እህቶች እንዲሳተፉበት ጊዜ ስናመቻች በወንድማችን አወል ሰኢድ ሰንደቅ ዓላማውን በደንብ እያያችሁ ነው አይደል? ከጀርባ ያሉትም እንግዲህ ይሄ ሰውዬ የአማራ ወኪል ነው፣ የኢትዮጵያ ወኪል ነው ማለት ነው። ትግራዮቹ የሉም፣ ግን የተነገራችሁ ነው። ከጀርባ አረንጓዴ ቢጫ ቀይ ካለ ይዋጋሉ። ድህረ ገጽ ታገኙናላችሁ። አመሰግናለሁ። እጂ አነ ሰይዴ ከተፋኑና ይሁን እትና ሕልፎ መልእኽቲ ካብ አዘርባይጃን ድሮን እንድሕር ገዚኡ እዚ ብልጽግና ንሕና ካብ ሱዳን ሕውነት ንገዝእ፣ ካብ ትግራይ ቅልጽም ንገዝእ፣ ካብ ኤርትራ ዳንጋ ገዝኡ እዚ ተለዋዊጥና ሓይሊ ህዝቢ ድሰዓር እንተኮይኑ ዝግልና ንሪኦ ማለት እዩ። ስለዚ ብፍቅሪ ንኩናት ክንስዕር ኢና ተኣኪብና ዘለና። ክብረት ሃበለይ ተቀኒየለይ። እንዲህ ናቸው። ንቀታቸውን አያቸዋል። ሰንደቅ ዓላማ እንኳን የሱዳንና የኤርትራ ነው ያለው። ሜጁ ኦኬ ቴንክ ዩ ፍትህ፣ በጣም አመሰግናለሁ። ቼክ አደርጋለሁ። ኢሜል ተዘጋጀ። እንዲህ ነው እንግዲህ ከጀርባ የኤርትራና የሱዳን ሰንደቅ ዓላማ ኖሮ ቆሞ የሚያወራው ግን የአማራ ወኪል የተባለው ነው። እነዚህ ሰዎች እንደምታውቁት የኢትዮጵያ ሰንደቅ ዓላማ የነጻነት ባህል ብለው ሲያከብሩ በኮንጎ ጫማቸው ረግጠው እና ኢሳያስ አፈወርቂ ሲጎበኙት የነበረ
ይሄ ነው ማለት የመዋረዳቸው ሌቭል በዚህ ሌቭል ነው ያለው። ይሄ ነው ጽምዶ እየተባለ ያለው። ይሄ ነው እንግዲህ ህዝብ ለህዝብ እየተባለ ያለው። የህዝብ ለህዝብ ከሆነ የሱዳን ባንዲራ ህዝብን ከወከለ፣ የኤርትራ ባንዲራ ህዝብን ከወከለ የኢትዮጵያዎቹ አማራዎቹ ወይም ተጋሮቹ የት አለ? ከዛ ቀጥሎ መልእክቱን እየሰማችሁት ይሄ የምትመለከቱት በሙሉ ማንን ወደ ጦርነት ውስጥ ለመለኮስ ሻቢያ እየተንደረደረ መሆኑን ነው የምታዩት፣ ሌላ አይደለም። ስለዚህ ሌላኛው የጦርነት መጣው የሚለው ነገር ጽምዶ በሱዳን ያየነው ነው ማለት ነው። የነዚህ ሁሉ ድምር ውጤት የነዚህ ሁሉ በአጠቃላይ ድምር ውጤት ወደ ምን እንደሚወስደን የጦርነት መጨረሻው ምዕራፍ ላይ መገኘታችን ነው። አሁን ክርክሩ ጦርነቱ አይቀሬ ነው ይቀሬ ነው የሚለው ነገር ላይ አይደለም ማለት ነው። እኔ ይቅርታ አድርጉልኝ፣ ጦርነት እንዳይኖር ነው የምፈልገው። ድሮም ቢሆን ፍላጎቴ እሱ ነው። ግን የምመለከተው ነገር ጦርነት መጣሁ እያለ በዚህ ውስጥ ጦርነቱ ከመጣ ደግሞ በጣም ግልጹን ማጠቃለያ ነው። ወይ በዚህኛው ጋር ናችሁ ወይ በዛኛው ጋር ናችሁ። ማይ ዌይ ኦር ሃይዌይ ይመጣል። ከዛ በኋላ ሞክራችኋል። ጦርነቱ እንዳይመጣ ነው እየሰራችሁ ያላችሁት፣ ግን ተከሰተ። እነዚህ ሰዎች ምንም ጥያቄ የሌለው ኢትዮጵያን ለማፍረስ ነው የሚሰሩት። ሻቢያ መጥቶ ኢትዮጵያን ሊገነባ፣ ህወሓት መጥቶ ከአዲስ አበባ ኢትዮጵያን ሊገነባ፣ አዲስ አበባ መጥቶ ኦነግ አዲስ አበባ ደርሶ ኢትዮጵያን ሊገነባ፣ ደሶኮልድ እና ፋኖ የሚባለው የነዘመነ መጥቶ ኢትዮጵያን ሊገነባ በጋራ አካላችሁ የእናንተ አቋም ነው የሚሆነው። እዚህ ውስጥ ያላችሁ ሰዎች አንድ ቅርጫት ናቸው። ደን ሱዳን መታ ደግሞ አሁንም መሬት የወሰደችው አለ፣ ጽምዶ ሱዳን ገብታለች። ስለዚህ ይሄ ቡድን አንድ ቅርጫት ውስጥ ያለ ቡድን ነው። ወይ እዚህ ቅርጫት ውስጥ ነው ያላችሁት ወይንም ደግሞ ሌላኛው ቅርጫት ውስጥ ነው የምትሆኑት። የለም ከዚህ በኋላ ምርጫ የለም። ከምሬን ነው የምናገረው። ትላንትና ጥርጣሬ የነበረን ሰዎች ራሱ ምርጫ እንዳይኖረን ነው የተደረገው። ወይ ሀገር ስትፈርስ ማየት ነው ወይ መተባበር ነው። ስለዚህ ደሶኮል ጽምዶ የምትሉት የምናምን ንቅናቄ ጦርነት ይቁም። አሁን ለምሳሌ ተመልከቱ፣ ጦርነት ይቁም፣ አገዛዝ ይቁም ነው አይደል መግለጫው። ጦርነት ይብቃ ምናምን ነው ወዳጆቻችን መግለጫ ያነበቡት፣ የ10 ሚሊዮን ሰዎች የሚሳተፉበት። እነዚህ ሰዎች አሁን ያልኳችሁ እነዚህ እናቱ ልደቱ ህወሓትን ጦርነት ይብቃ ይሉታል ሲሉ ሰምታችኋል? ህወሓት እዚህ ኮሚቴ ውስጥ አለ። የህወሓት ሰዎች እዚህ ኮሚቴ ውስጥ አሉ። ፋኖን ጦርነት ተው፣ ሰው መግደልን ተው ይሉታል? አይሉትም። ፋኖ ሰዎች እዛ ውስጥ አሉ። ሻቢያን ረፍ ይሉታል? የኢትዮጵያ ጉዳይ ነው አያገባህም፣ ጣልቃ ትግባ ይላል። የዚህ ነገር መሪ እኮ ወዲ ሻቢያ ነው። ወዲ ሻቢያ እኮ ነው ያለው። የኮሚቴው አባል ነው ወዲ ሻቢያ። ወዲ ሻቢያ ከኤርትራ ውጭ ሌላ ነገር የለው። ልንገራችሁ፣ እኔ በቅርበት አውቀዋለሁ። ወዲ ሻቢያ የሳት ልጅ አመድ ነው። አሁን ሻቢያ እጅን አንሳ ከኢትዮጵያ ላይ ይላሉ። ጦርነት አቁም ሻቢያ ኢትዮጵያ ላይ ይላሉ? አይሉም። የዚህ ኦነግ ሸኔ አይታችሁታል። የጃልማሮ ወኪል እዚህ ኮሚቴ ውስጥ አለ። ጃልማሮን አቁም ይሉታል? ጦርነት አይሉትም። እና ማን ነው ጦር የሚሉት? መንግስት እጅህን አጣጥፍ ተቀመጥ፣ ኢሳያስም ይምጣ፣ ደብረጽዮንም ይምጣ፣ ጃልማሮም ይምጣ፣ ዘመነም ይምጣ። ይህን ነው እያሉ ያሉት። በነገራችን ላይ አንዳቸውንም ብትጠይቋቸው አንዳቸውንም እዚህ ኮሚቴ ውስጥ ያለ ቲፒኤልኤፍን አይቃወሙም፣ ሻቢያን አይቃወሙም፣ ጃልማሮን አይቃወሙም፣ እነ ዘመንን አይቃወሙም፣ ኢቨን ሱዳንን አይቃወሙም። እኔ የሚያስተናግዷቸው ሚዲያዎች ነው የሚገርሙኝ።
ከዛ ግልብጥ ይሉና ወያኔማ መምጣት የለባትም ምናምን ሲሉ አያቸዋል። ወያኔ ኮሚቴ ውስጥ አለ። እኔ ወንድም ኧረ አንዳንዴ ያስቡ፣ ግድ የለም ጭቅላታችን ትልቅ ነው ትሏል አንዳንዶቻችሁ። ኮሚቴውን የሚያሽከረክረው እኮ ቲፒኤልኤፍ ነው። ከዛ ግልብጥ ብለህ ወያኔማ ተመልሳ አትመጣትም እንዲያትሆንም ትቀበር ይላል። ለዚህ ነው ወይ ያንተ መንገድ ነው ያለው ወይኛው ወይ ዜኛው ወይ ማይዌይ ነው ወይ ሃይዌይ ነው። በቃ የጆርጅ ቡሽ ንግግር ነው እዚህ ጋር ያለው። ወይ ከዚህኛው ጋር ትሰለፋለህ አሊያም በተቃራኒ ነው የምትሰለፈው። የመወሰን ጉዳይ ያንተ ነው። የፈለገ ብትባል የመወሰን ጉዳይ ያንተ ነው። ግን እኔ ገለልተኛ ነኝ፣ እኔ ሚዲያ ነኝ፣ እኔ እንዲህ ነኝ የምትልበት ነገር የለም። ከምሬን ነው የምናገረው። ወይ አላወኩም ነበር እያልክ እንደ ተስፋዬ ካሳ ነገሩ ሲጠናቀቅና ሲወለድ ይህ እንደዚህ ያልመሰለኝም ነበር ካላልክ በስተቀር እንደዛ አይደለም። ዛሬ ተጠቅልለው ገብተዋል። ተጠቅልለው እነ ደብረጽዮንን ሲወቅሱ ሲሳደቡ ምን የነበሩ የትግራይ ልጆች የትግራይ ብሔርተኞች ተሰብስበው ገብተዋል። እነ ደብረጽዮን ጋር ያሉት። ስለዚህ እዚህ ላይ ግልጽ መሆን አለብን። ይሄ ማለት ግን ከህዝብ ጋር የሚሰሩት ስራዎች ህዝቡን ማነቃቃት፣ ህዝቡ የጦርነት አካል እንዳይሆን ማድረግ ደግሞ በጣም ወሳኝ ነው። ኢንክሉዲንግ ኤርትራውያን። እኔ ዛሬ ከፊል ነው የሰማሁት፣ በጣም ነው የገረመኝ። ኢትዮጵያ ውስጥ ያሉ የኤርትራውያን ብዛት ወደ 400,000 ደርሰዋል የሚል ጠቅላይ ሚኒስትሩ ሲናገሩ ቅድም በከፊል ሰምቻለሁ። ኦልሞስት 400,000 ኤርትራውያን ኢትዮጵያ ካሉ እኮ ኤርትራ የለችም። በነገራችን 400,000 ነው የሰማሁት። 400,000 ኤርትራውያን ኢትዮጵያ ከለላው ናቸዋል የሚል ሰምቻለሁ። በሱ እንደውም እናጠቃል ደስ ይላል። ስለዚህ እነዚህ 400,000 ሰዎች ላይ መስራት ያስፈልጋል። በጣም ቱማች በጣም ብዙ ነው። ትልቅ ድል ባቅም ናቸው። እነዚህን መንከባከብ፣ እነዚህን አገራቸውን እንዲያለሙ ማድረግ፣ ይሄ መንግስት ሪጅም እንዲወገድ ማድረግ መስራት ያስፈልጋል። ቀላል ቁጥር አይደለም 400,000። በነገራችን እርግጠኛ ነኝ ኢትዮጵያዊ ሆኖ ኤርትራ ያለ 2,000 የሚሆን አይመስለኝ። 2,000 ሞላ 2,000 አይመስለኝ። ኢትዮጵያዊ ሆኖ ኤርትራ የሚኖር 2,000 እንደ 2,000 እንትን ሆንኩኝ ስቁንቁን ሆንኩኝ 5,000 ልበለው 5,000 ይኖራል። ተጋሩን ጨምሮ 5,000 ተጋሮች ኤርትራ ይኖራሉ። ይሄደው ማለት በቃ ኢትዮጵያን ተሰደናል አንፈልግም ኢትዮጵያ ምናምን ብሎ ማለት 400,000 ኤርትራውያን ኢትዮጵያ አሉ። እኔ ወንድም ቤታቸው ነው። ጽቡቅ ሕታዩ ኣብ ትግራይ ካራክተር ዝበሃሉ ሶሪ ዛሬ ከ1.3 ሚሊዮን ያላነሰ ስደተኛ ኢትዮጵያ ውስጥ አለ። ከሲሪያ ኢትዮጵያ ውስጥ የተሰደዱ አሉ። ከየመን የተሰደዱ አሉ። ከኢራቅ የተሰደዱ አሉ። እዚህ ሰፈር ብቻ አይደለም ስደቱ ያለ። ከብሩንዲ የተሰደዱ አሉ። ከዲአርሲ የተሰደዱ ከብዙ ሀገር የመጡ አሉ። ኢትዮጵያ ውስጥ አሁን ከ400,000 በላይ ኤርትራውያን አሉ። ከ400,000 በላይ ለ400,000 ኤርትራውያን ቤት የሆነች ሀገር ናት። የመጡ አሉ። ኢትዮጵያ ውስጥ አሁን ከ400,000 በላይ ኤርትራውያን አሉ። ከ400,000 በላይ ለ400,000 ኤርትራውያን ቤት የሆነች ሀገር ናት። ይህንን ከብሩንዲ የተሰደዱ አሉ። ከዲአርሲ የተሰደዱ ከብዙ ሀገር የመጡ አሉ። ኢትዮጵያ ውስጥ አሁን ከ400,000 በላይ ኤርትራውያን አሉ። ከ400,000 በላይ ለ400,000 ኤርትራውያን ቤት የሆነች ሀገር ናት። 400,000 በላይ ኤርትራውያን አሉ። ከ400,000 በላይ ለ400,000 ኤርትራውያን ቤት የሆነች ሀገር ናት። ይህንን ሀገር በወግና በስርዓት መገንባት ከቻን ለኛ ብቻ ሳይሆን ለሌሎች አርአያ መሆን የሚችል ለሌሎች የሚተርፍ አድርጎ መስራት ይቻላል። የሰው ልጅ የተሰጠው ሲዝን ውስን ነው። ኢትዮጵያ ውስጥ አሁን ከ400,000 በላይ ኤርትራውያን አሉ። ከ400,000 በላይ ለ400,000 ኤርትራውያን ቤት የሆነች ሀገር ናት።
ይህንን ሀገር በወግና በስርዓት መገንባት ከቻን ለኛ ብቻ ሳይሆን ለሌሎች አርያ መሆን የሚችል ለሌሎች የሚተርፍ አድርጎ መስራት ይቻላል። የሰው ልጅ የተሰጠው ሲዝን ውስን ነው፣ 70-80 ነው። ማናችንም ስልጣን ስላለን ገንዘብ ስላለን ዕውቀት ስላለን ያንን ልናሻግረው አንችልም። የተወሰነ ነው፣ ያልቃል። ያንን ሲዝን ግን ፕሮፐርሊ መስራትና ለልጆች የሚታወስ የሚጠቅም ነገር ማድረግ አለብን። ልጆቻችን እያሰብን ማንገነባት ሀገር፣ ልጆቻችን እያሰብን ማንገነባት ከተማ ለኔ ብቻ ስለሆነ ብዙ ርቀት አትጓዝምና ዝርዝሩን ነገር ስለምመጣበት ቁጥሩን ብቻ ነው የፈለኩት ዛሬ። አልደነገጣችሁም? ማለት ዳታዎቹ ያው ሪከርድድ ስለሚሆኑ ተጨባጭ መረጃዎች ናቸው ብዬ አምናለሁ። እንግዲህ ታያችሁ ፐርሰንቴጁን ስሩልን የአዲስ ኮምፓስ ቤተሰቦች 400,000 ከሆነ እንግዲህ አስቡት። ይሄ በአብዛኛው ኤሊት ነው ብዬ አምናለሁ። ባለሀብቶች ናቸው፣ ምሁራኖች ናቸው፣ የአካባቢው ልሂቃኖችም ይሆናሉ። ስለዚህ 400,000 ኤርትራውያን ኢትዮጵያ ውስጥ አሉ። እንኳንም ኖራችሁ ሀገራችሁ ነው። በዚህ አጋጣሚ እኔ በጣም የተለየ አቋም እንዳለኝ ታውቃላችሁ። በዚህ ጠቅላላ ኤርትራዊ ተሰዶ ኢትዮጵያ እንዲመጣ ነው የምፈልገው። በእርግጠኝነት ደግሞ በሩ ቢከፈትለት ሽማግሌው መሄድ የማይችለው ሽማግሌ እንጨት ካገኘ ምርኩዝ ካገኘ በምርኩዝ ተሻግሮ ይመጣል። ይሄን የታየውም እሱ ነው። ያኔ ኬላው ሲከፈት የታየውም እሱ ነው። ከዚህ በፊት ታሪኩን ነግሬያቸዋለሁ። ሲከፈት ኬላው ወጣት አይደለም ባይዘው ሽማግሌው ምኑ ነው ለቆ ኤርትራ ነው የመጣው። ደንግጦ ኢሳያስ በ15 ቀን ነው የዘጋው። ለዛ ነው የኛ ዜና የተዘጋለት ኢሳት ዜና የተዘጋለት በ15 ቀኑ ይከፈታል የተባለው ለዛ ነው። እስከዛሬም አልተከፈተም። የአርበኛ መሳይ ዜና በ15 ቀኑ ሊከፈት ነው ብሎ ያው እስከዛሬ አልተከፈተም። ለምን? ቢኮስ ሽማግሌው ይሄ የተሰበረው ሽማግሌ በምርኩዝ የሚሄደው ራሱ ድንበር ተከፈተ ቢባል ጥሎ ነው ኤርትራን የሚወጣ። አልጠራጠርም በሱ። ኤንድ እኛ ደግሞ ኤርትራውያንን መቀበል አለብን። አገራቸው ነው ይዝኖት። እኛ የባህር በር ምናምን ብቻ አይደለም ፍላጎት፣ ህዝቡም ህዝባችን ነው። የነሱ እድገት የኛ እድገት ነው፣ የኛ እድገት የነሱ እድገት ነው። እኛ በኢኮኖሚ ስናድግ እነሱም ያድጋሉ። እኛ በፖለቲካ ስናድግ እነሱም ያድጋሉ። እኛ ጋር ዴሞክራሲ ሲመጣ እነሱ ጋር ይመጣል። ሁሌ የማወራው ነው ይሄ። የኛ ዴሞክራሲ ጅማሮ ለነሱ 2 እጥፍ ነው። የኛ ኢኮኖሚ ጅማሮ ለነሱ 2 እጥፍ ነው። እኛ በ10% ብናድግ እነሱ በ20% ያድጋሉ። ከኛ ጋር ከተሳሰሩ እጥፍ ነው የሚያድጉት። የኢትዮጵያ ኢኮኖሚ ቀላል ኢኮኖሚ እንዳይመስላችሁ። የኢትዮጵያ መንግስት ሬዚሊየንስ እንትኑ ቀላል እንዳይመስላል። ፖቴንሻላችን ገና አልተነካም። 2% ሙስጠፌን አለ ተብሎ ዜና እንደተሰራው አይደለም። 98% ፖቴንሻል አለ ነው እየተባለ ያለው። እንዳምናለው ነው በሱ ደግሞ የምናገረው ነው። ኢትዮጵያ ድልብ አቅም ነው ያላት፣ ያልተነካ አቅም ነው ያላት። የኢትዮጵያ ያልተነካ አቅም በመነካት ሲጀምር ማደግ ሲጀምር ስሙዝ ከሆነች ኤርትራ የኤርትራ ህዝብ ከኛ እጥፍ ተጠቃሚ ይሆናል። ተውት ሌላውን በባህር በር የሚያገኘውን ጥቅም መውሰድ ትችላላችሁ። ተውት ሌላውን በወደብ የሚያገኘውን ጥቅም መውሰድ ትችላላችሁ። ተውት ሌላውን ገበያ ተፈጥሮ ከኢትዮጵያ የሚሄደው ማርኬት ኤርትራ ላይ ምን ሊፈጥር እንደሚችል ማሰብ ትችላላችሁ። ኤርትራውያን ኑ ወደ ኢትዮጵያ ኑ፣ ሀገራችሁ ነው። 400,000 እንኳንም 400,000 ሆናችሁ 500,000 600,000 ሁኑ። ኤርትራ መንግስት ሻቢያ ከኤርትራ ጋር ጽምዶ የፈጠራችሁ ግን እፈሩ። የዛሬ መልእክቴ ነው። መልካም ቀን። ሶሪ፣ በዚህ አጋጣሚ ልክ ይሄ ፕሮግራም እንዳለቀ አታች አድርገነዋል የመቄዶንያን ፕሮግራም። እሱም ፕሮግራምም በቀጥታ ተከታተሉ፣ አትውጡ። እዛ ሄዳችሁ ላይክ አድርጉላቸው፣ ሰብስክራይብ አድርጉላቸው፣ ድጋፍ አድርጉላቸው። ስታደርጉ ደግሞ በአዲስ ኮምፓስም ድጋፍ አድርጉ። ኢትዮጵያ አዲስ ኮምፓስን መደገፍ እንፈልጋለን ያላችሁ ሰዎች እኔ የኢትዮጵያ አካውንት ስለሌለን አዲስ ኮምፓስ የኤርሚያስ የአዲስ ኮምፓስ ብላችሁ የአዲስ 24 ብላችሁ
እርዳታውን ለመቄዶንያ ያስተላልፉልን። ልክ እኛን እንዳገዛችሁን እንደደገፋችሁን ነው የምንቆጥረው። ደግሜ ደጋግሜ ማሳሰብ ፈልጋለሁ። መተጋገዝ መደገፍ አለብን። እነ ቢንያምን መደገፍ አለብን። ስትወጡ ቀጥታ የተሳሰረ ነው። ከዚህ ፕሮግራም ቀጥሎ በቀጥታ ወደ እነሱ ይወስዳቸዋል። መልካም ቀን። ታላቅ የምስራች ከሜሪት ፕሮፐርቲስ ለንግድ ሱቅ ፈላጊዎች በሙሉ እርሶ ይነግዱ እንጂ ትርፋማ የሚሆኑባቸውን አላያም ቢያከራዩአቸው አዋጭ የሆኑ የንግድ ሱቆችን በመሃል ተክለ ሃይማኖት ለሽያጭ ማቅረባችንን ስንገልጽ በታላቅ ደስታ ነው። ሜሪትስ ፕሮፐርቲ ከሰፊ ካሬ አማራጭ ጋር ከ14 ካሬ እስከ 40 ካሬ የንግድ ሱቆችን ከ3.8 ሚሊዮን ብር አጠቃላይ ክፍያ ጀምሮ እንዲሁም ቀድሞ ለሚመጡ ውስን ደንበኞች በ3 ወር ጊዜ ውስጥ የሚረከባቸው ስራ ማላመጃ የንግድ ሱቆችን ከነጻ ስጦታ ጋር ይዘንሎት ቀርበናል። እንዲሁም የመኖሪያ አፓርትመንቶችን ለምትፈልጉ ውድ ደንበኞቻችን ሜሪትስ ፕሮፐርቲ አራዳ ፓርክ ፊት ለፊት ከባለ 1 እስከ ባለ 3 መኝታ አፓርትመንቶችን ከ30% ታላቅ ቅናሽ ጋር ይዘንሎት ቀርበናል። ታዲያ ይህ የማይደገም ዕድል ሳያመልጦ ከታች ባለው ስልክ ይደውሎ። ታላቅ የምስራች